የባህል ጥበባትና ስፖርት ጥናትና ምርምር ጉባኤ እንዲሁም ዓመታዊ የሴክተር ጉባኤ መርሃ ግብር መካሄድ ጀምሯል። በመክፈቻ መርሃ ግብሩ ላይ የባህልና ስፖርት ሚኒስትር ሸዊት ሸንካ፣ የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪዩ መሐመድ፣ የየዘርፉ ሚኒስትር ዴኤታዎች፣ የክልልና ከተማ አስተዳደር የዘርፉ ከፍተኛ አመራሮች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። በጉባኤው ላይ የ2018 በጀት ዓመት አፈጻጸም፣ የ2019 በጀት ዓመት እቅድ እንዲሁም የቀጣይ 3 ዓመት አቅጣጫ ላይ ውይይት ተካሂዷል። ከዚህ በተጨማሪም ከጅማ ዩኒቨርሲቲ ምሁራን ጋር ባህል ጥበባትና ስፖርት ለሀገር ኢኮኖሚና ማህበራዊ መስተጋብር የሚኖራቸውን ጠቀሜታ በተመለከተ በተሰሩ ጥናቶች የተገኙ ግኝቶች ላይ ውይይት እንደሚኖር ተገልጿል። የባህልና ስፖርት ሚኒስትር ሸዊት ሸንካ ባደረጉት የመክፈቻ ንግግር በ2018 የአሰራር ስርዓትን በማዘመኑ ረገድ ስራዎች መሰራታቸውን አንስተዋል። በዚህም ለ28 ዓመታት ስራ ላይ የቆየው የስፖርት ፖሊሲ መሻሻሉ ሲነሳ የመጀመሪያው የስፖርት ልማትና አስተዳደር አዋጅ መጽደቁም ተመላክቷል። አሰራር ስርዓትን በማዘመን ተቋማዊ አሰራርን ለመገንባት በሚያስችል መንገድ ባለፉት 28 ዓመታት ስራ ላይ የነበረውን የስፖርት ፖሊሲ አሻሽለን ያጸደቅንበት፣ እሱ ብቻ ሳይሆን ፖሊሲ አውጥተን የወጣው ፖሊሲ ወደ መሬት የሚወርደው በህግ ማዕቀፍ ነው። ይሄን ለማድረግ በኢትዮጵያ ለመጀመሪያ ጊዜ የስፖርት ልማትና አስተዳደር አዋጅ በህዝብ ተወካዮች ምክር ቤት የጸደቀበት፣ የስፖርት ልማትና አስተዳደር አዋጅ ትኩረት የሚያደርገው በዋናነት ስፖርትን በህግና በአሰራር በስርዓት መምራትን የያዘ ነው። ስፖርት ማስተዳደርንም ስፖርት ልማትንም ሁለቱን አቅፎ የያዘ ህግ ማዕቀፍ ነው። በጀት ዓመቱ የተለያዩ ዓለም አቀፍ ሁነቶችን በማዘጋጀቱ ረገድም ይሁንታዎች የተገኙበት መሆኑ ተመላክቷል። ወደ 4 የሚሆኑ ዓለም አቀፍ ውድድሮችና ሁነቶችን በኢትዮጵያ ለማስተናገድ እድሉ ተሰጥቶን ከዓለም አቀፍ ከሚመለከታቸው አካላት ጋር እየሰራን እንገኛለን። አንደኛው የአፍሪካ ባህል ስፖርት ፌስቲቫል ኢትዮጵያ ላይ እናዘጋጃለን። ሁለተኛው አምና ያደረግነው በላይ ከፍ ብሎ የምናዘጋጀው የአንድ ቀን የአትሌቲክስ ሩጫ ወይም ግራንድ ፕሪክስ የጎልድ ደረጃ የወርቅ ደረጃ ውድድር እናዘጋጃለን። ሌላው የዓለም አቀፍ የስፖርት ጋዜጠኞች ኮንፈረንስ በኢትዮጵያ እናዘጋጃለን። የዓለም አቀፍ የጸረ ዶፒንግ ኮንፈረንስ ወይም ጉባኤ አዲስ አበባ ላይ እናዘጋጃለን። የሚኒስቴሩ የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪዩ መሐመድ በጀት ዓመቱ በርካታ ስኬቶችን ያስመዘገቡበት መሆኑን አንስተዋል። በተለይም የስፖርት እይታ ቅያሬን በማምጣቱ የአሰራር ስርዓትን በማሻሻልና ስፖርትን ባህሉ ያደረገ ማህበረሰብን በመፍጠሩ ረገድ የተለያዩ ስራዎች መሰራታቸውን ጠቁመዋል። የስፖርት ልማታችን እንዴት አድርገን እንምራ፣ የስፖርት ልማቱ በተመሳሳይ መንገድ አጠቃላይ ስፖርት ቤተሰቡ በተመሳሳይ ሲያቀርባቸው የነበራቸው ጥያቄዎችም አሉና በተለይ ከህግና ከአሰራር አኳያ ሰፊ የስፖርት ቤተሰብ ጥያቄ የነበረበትና በዚህ ዓመት ሚኒስቴር መስሪያ ቤታችን በተሻለ መንገድ የተሰራበት ብለን መውሰድ እንችላለን ማለት ነው። ሌላው የስፖርት ልማት እይታ ቅያሬ ማድረግ ነው። ይሄ ነገር በስፖርቱን ባህል ያደረገ ሶሳይቲ ክሬት ከማድረግ አኳያ ሰፋፊ ስራዎች ተሰርተዋል። 24% አደርሰናል ከ5.6 ወስደን በዚህ ዓመት ባይሆንም ከለውጡ ወዲህ ማለት ነው። በዚህ ዓመት 32 ሚሊዮን ህዝብ አካባቢ ስፖርትን አትሊስት በሳምንት አንድ ጊዜ 2 ጊዜ እያዘወተረ ነው ያለው ማለት ነው። በበጀት ዓመቱ በርካታ ስፖርተኞችን ያሳተፉ ከ400 በላይ ክልል አቀፍና ከ100 በላይ ሀገር አቀፍ ውድድሮች መካሄዳቸውም ተነስቷል። 422 የክልል አቀፍ ውድድሮችን አካሂደናል። 109 ሺህ ስፖርተኞች የተሳተፉበት ማለት ነው። በሀገር አቀፍ ደረጃ 118 የውድድር መድረኮችን ተካሂዷል። በሀገር አቀፍ ፌዴሬሽንም በመንግስትም የሚመሩ ውድድሮች ማለት ነው። 38 ሺህ አትሌቶች ተሳትፎበታል ወይም ስፖርተኞች ማለት ነው። በመላው ሀገሪቱ ከ45 ሺህ በላይ የስፖርት ማዘውተሪያዎች መኖራቸውን የጠቀሱት ሚኒስትር ዴኤታው በቀጣይ እነዚህን ዲጂታላይዝ የማድረግ ስራ በእቅድ መልክ የተያዘ መሆኑን ጠቁመዋል። በሁሉም ትላልቅ ከተሞች ላይ ሰፋፊ ስራዎች ተሰርተዋል። 45 ሺህ በላይ ስፖርት ፋሲሊቲ ማድረስ ተችሏል። ይህንን ዲጂታላይዝ የማድረግ የ2019 እቅዶቻችን ይሆናሉ። ዘመናዊ ባለ መንገድ የማደራጀት ስራዎቻችን በዛ መንገድ ይሰራል። በሁሉም የስፖርት ዘርፍ አሸናፊ ብሔራዊ ቡድን መገንባት፣ የስፖርት መሰረተ ልማቶችን ማስፋፋት ሌሎች የትኩረት አቅጣጫዎች መሆናቸውም ተመላክቷል። ጉባኤው ዛሬን ጨምሮ ለቀጣዮቹ 2 ቀናት የሚካሄድ ይሆናል።